ሄርሜላ ከሀገር ልትወጣ ነው። ከዚህ በኋላ እንደዚህ አይነት ነገር አብርሽ እያደረገ ማየት አልችልም። እዚህ ቁጭ ብዬ ራሴን አልጎዳም። ከዚህ አካባቢ ከዚህ ሀገር ርቄ መሄድ እፈልጋለሁ አለች። ቤተሰቦቿን እንደተሰናበተች መረጃ ደረሰን። አዲስ መረጃ ይዘንላችሁ መተናል። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች ሁልጊዜም መልካሙን ቅንቅኑን የምታስቡ የሰው ማደግ የሰው መነሳት የሚያስደስታችሁ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን የቻናሌ ቤተሰቦች ያልሆናችሁ ምን እየጠበቃችሁ ነው? ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። ወደ ቪዲዮ ይገባለሁ። እንግዲህ ከሰሞኑ እየተመለከትነው እንደሆነው በተለይ በአብርሽና በሩታ መሀል አይሆኑም የተባሉት እየሆኑ እያየን ነው። ነገሩ ተስፋ የለውም ሲባል ድጋሚ ደግሞ ተስፋ አዝሎ ሲመጣ እናያለን። አብርሽም ደግሞ ሁኔታውን እያየነው ነው። ሩታ ጋር ሲሆን እንዴት ረጋ ብሎ ማውራት ጀምሯል። በተለይ ሩታም ደግሞ የሆነ ሰዓት በእርግጥ ሰልችቷት በቃኝ ብላ በነበረበችበት ሰዓት ያለችው ሩታ አለች፣ ደግሞ አሁን ያለችው ሩታ አለች። የተለያየች ሰው ስትፈልግ ፍላጎቷን ማሳየት የምትችል ሩታ እና ስትቆጣ ደግሞ ቁጣዋ ሌላ ታሪክ የሆነ ሩታ፣ ሁለት አይነት ሰው ናት ሩታ እና በዚህ መሀል እንዴት አድርጋ ስትፈልግ ፍላጎቷን በግልጽ ማሳየት የምትችለዋን ሩታን ደግሞ እያየናት ነው አሁን ላይ። በፊት ነብር የነበረችዋ ልጅ አሁን ደግሞ እንደዚህ ትዳሯን ባሏን ስትፈልግ እና ትንንሽ ነገሮች ደግሞ ሲያስደስቷት፣ በተለይ አብርሽ ያደረገው ነገር ላይ እሷም ስታወራው ነበረ። ከልጄ ጋር ለልጄ የሚሰጠው ጊዜ፣ ለልጄ ያለው ነገር እሱን እንድቀርበው ወይም ወደ እሱ እንድመጣ ያደርገኛል። ሁል ጊዜ ለሱ ያለው እንክብካቤ፣ ለሱ ያለው ስስጎን እንዲሁም ደግሞ በቃ ልጄን የሚያገኝበት መንገድ እና የሚወድበት መንገድ እኔ ደግሞ ከሱ እንዳርቀው ያደርገኛል እያለች ሩታ ስትናገር ሰምተናታል። በውስጥም ደግሞ መስመር እንደሰጡን አስተያየት ከሆነ እነዚህ ሰዎች ብዙ ጊዜ ሩታና አብርሽ በተለይ ሩታ የሆኑ ነገሮችን ካረገች በኋላ ይሄ ነገር በቃ ተስፋ የለውም ብለም ነበር። አሁን ግን ያላቸው ነገር ተስፋ ያለው ይመስላል። ምክንያቱም አብርሽ ራሱ ለሄርሜላ የሚሰማው ስሜት ፍቅር ይሁን አዘኔታ ይሁን አልለየውም። እንዲሁም አንዳንዶች በኮመንት እንደሚሉን ያለው ነገር ለሄርሜላ ያለው ነገር እሱ ጋር ረጅም ዓመት ስለሆነች እንዲሁም ደግሞ በተጎዳ ጊዜ አብረው ስለነበረች፣ በእርግጥ ሰው ልጅ ስህተቱንም መልካምነቱንም የሚደግፈውን ሰው ይፈልጋል። በተለይ ወንድ ሲሆን አለው የሚለው ሰው ቢያጠፋም ቢሳሳትም ከሩታ ጋር ሲለያይና ሌላ ነገር ውስጥ ሲገባ ጓደኞቹን ሲሰማ ይህ ስህተት ነበር። ሄርሜላ ግን በዛ ሰዓት አልተወችውም። ሩታ እንደ ሚስት ተናዳ ልትተው ነው የምትችለው፣ ማንም የሚያደርገው ነው። ይህም ባደረገችው ጊዜ ሄርሜላ ደግሞ አልተወችውም፣ ከጎኑ ነበረች እና እንደዚህ አይነት ስሜቶች ወንዶች ያሸንፋቸዋል፣ በዚህ ስሜት ይመራሉ እና አሁን ላይ ለእሷ ያለው ነገር አዘኔታ ነው። እንዴት አድርጎ ሩታን መምረጥ እንዳለበት ራሱ አያውቅም። ምክንያቱም አብራው ስላለች አዘኔታ ይሁን ፍቅር ይሁን ውስጡ ያለው ራሱ አልለየውም እና ያለው ነገር አዘኔታ ነው የሚመስለው እንጂ እሷን ወዷት ወይም ደግሞ ለእሷ ፍቅር ኖሮት አይመስልም። አሁን የሚያደርገው ነገር ሼምም ይዞት ነው፣ ይሉኝታም ይዞት ጭምር ነው አብርሽ ከእሷ ጋር ያለው። እንዲሁም ደግሞ በተለይ ሩታ በምትመለስበት ሰዓት ከእሷ ጋር የሚሆነው ይሉኝታ የሚባል ነገር፣ ሩታን ሲያገኛት መሄድ ሲያጣት መመለስ፣ እሱን ይሉኝታ ይዞት እንጂ ሩታ አሁን ሄርሜላ በመካከላቸው ባትኖር ኖሮ ምናልባት ይስተካከል ነበር ነገሮች እና አብርሽም ደግሞ ይሉኝታ የሚይዘው ሰው ስለሆነ ነው እያሉ ብዙዎች ኮመንታቸውን ሰጥተውናል። ሄርሜላም እንግዲህ ከአቤል ጋር ሆኖ የሰሩትን ቪዲዮ ብዙዎቻችን አይተነዋል እና እዛ ቪዲዮ ላይም ሄርሜላ እንደተናገረችው እና ይሄ ያንተን ማሳብ ብቻ አይደለም፣ እኔ ራሱ ቤቴን ስዘጋ ሁልጊዜ ለራሴ የምጠይቀው ጥያቄ አብርሽ ግን እውነት ይወደኛል ወይ የሚለው ነው ብላ እራሷም ሄርሜላ ተናግራው ነበረ እና እሱን አይተን ነበረ። ሄርሜላ ይሃ ነው የያዛት። በተለይ ደግሞ እንደዛም ብላ ከአብርሽ ጋር ከሩታና አብርሽ አንድ ላይ ሆኖ የሚያደርጉትን ቪዲዮ ስትመለከትና አብርሽ እወድሻለሁ ብሎ ለሷ መናገር ስላልቻለ እኔና አንቺ አንድ ላይ ነን፣ ከዚህ በኋላ ማንም በመካከላችን ሊገባ አይችልም፣ ሩታን ብትሆን ማንም ብሎ
ይሄ ሪሌሽናቸውን ወይም ደግሞ ያላቸውን ነገር ግልጽ አድርጎ ይፋ አድርጎ መናገር ስላልቻለ ነው። ሄርሜላ እኔ ታዲያ ሁልጊዜ መሀል ላይ ነው ወይም ሆነው ዛሬ ድረስ ብዙ ረጅም ጊዜ አብረው ሆናለች። ሩታ ጋርም በነበረ ሰዓት ከሩታ ጋርም ከተለየ በኋላ አብራ ሆናለች እና ግልጽ የሆነ እውነተኛ ፍላጎቱን ማሳየት አልቻለም። እኔ ነኝ ፑሽ ማድረገው ለእያንዳንዱ ነገር ላለን ነገር ሁላ እኔ እየገፋሁት እሱም ደግሞ ሼም እያሳያዝኩት እየመሰለኝ ነው ብላ እንግዲህ ከአቤል ጋርም ሆነ ከቤተሰቦቿ ጋርም ጭምር አውርታ ነበረ እና ይህንን ነገር በቃ ለአንዴና ለመጨረሻ ጊዜ ከራሴ ጋር ወስኜ ከራሴ ጋር አውርቼ እሱን ከህይወቴ ማስወጣት እንዳለብኝ ወስኜ ብቻዬን ማሰብ ፈልጋለሁ። ይህን ለማድረግ እዚህ አካባቢ እዚህ እነሱ ባሉበት አብርሽም ሌሎችም በዙሪያ ያሉ ሰዎች በሙሉ ባሉበት ቁጭ ብዬ ከሆነ ይህንን ነገር የማስበው ሁልጊዜ ወደኋላ የሚመልሰኝ ነገር ብዙ ይሆናል። ሁልጊዜ እወስናለሁ እላለሁ ከራሴ ጋር ብዙ ሚዲያ ራሱ ሳልወጣ ያላቸውን ነገር በተለይ ደግሞ ከሩታ ጋር የሚሆነውን የሚያደርገውን ነገር ሳይ ሁሌ ነው ከራሴ ጋር ማወራው እና ታይ ለማለት በቃ ለመወሰን ብዙ እሞክራለሁ። ከዛ ወይ አብርሽ ሲመጣ ህይወቴዎች ሲገባ መልሱ ወይም እንደዚህ ጓደኞቹ የሆነ ሰው አብሮን ሲሆንና እሱን የሚያስታውሰኝ ነገር ሳገኝ መልሼ እሱ ጋር ሆናለሁ፣ ራሴን መልሼ እሱ ጋር አገኘዋለሁ። ይሄ ነገር ደግሞ ልክ እንዳልሆነ አውቃለሁ። ብዙ ጊዜ ከራሴ ጋር ጭምር የምታገልበትም ነገር ነውና አሁን ላይ እኔ ማድረግ የምፈልገው ብቻዬን ሆኜ ማንም ተጽዕኖ ሳያስገድደኝ ወይም ደግሞ አብርሽን እያየሁ ወደኋላ ሳልመለስ ቢያንስ እስክጠነክር ድረስ በራሴ ውሳኔዎችን ማድረግና መወሰን እስከችል ድረስ ብቻዬን ሆኜ ማየት ፈልጋለሁ። ብቻዬን ሆኜ መወሰን ፈልጋለሁ። እኔ ማነኝ ያለሱ ያለ አብርሽ ሌላ ህይወቴን ምንድን ነው ፕላኔ ምንድን ነው መድረስ የምፈልግበት ነገሮች ምንድን ናቸው የሚለውን በሙሉ ብቻዬን ሆኜ ማሰብ ፈልጋለሁ፣ መወሰን ፈልጋለሁ እና ከዚህ አካባቢ አላቅም ለምን ያህል ጊዜ እንደሆነ አላቅም፣ ግን መውጣት አለብኝ መሄድ እፈልጋለሁ ብላ እህቶቿን እንዳዋራቸው እህቷን ወንድሟንም ጭምር እንዳዋራቻቸው እና እነሱም ደግሞ እንግዲህ በእርግጥ እነሱ ከአብርሽ ጋር እንድትሆን ይፈልጋሉ። ምክንያቱም ብዙ ነገሮችን የሆነችበት ሰው ነው። ያው በቤተሰብ በኩል እሷ ትዳር አፋታሽ በምትባልበት ሁኔታ ያኔ በዛ ጊዜ ቤተሰብ ደግሞ የራሱን ጫና እሷ ያሳድርባት ነበረም ጭምር። ከውጭ ብቻ አልነበረም ይሄ ድምፅ የሚመጣው ትዳር ነው የበጠበጥሽው የሚለው ድምፅ የሚመጣው ከቤተሰቧም ጭምር ነው እና ቤተሰቧም ያልደገፉትን ነገር ነበር ብዙ የገፋችበት እና ያ ቤተሰብ ያልደገፈውን ነገር መሄድ ደግሞ የጭንቅላት ሰላም ራሱ አይሰጥም እና ከሱ አንጻርም ነው አሁን ላይ ቤቷ ስታመጣው እስቲ ከሆነሽ ያኔ ላንቺ በዚህ ልክ ከገፋሽበት ብለው ነው የተቀበሏት አብርሽን ማለት ነው። አሁን ላይ ደግሞ እንደዚህ ሀሳብ ስታመጣ ሊከለክሏት አልፈለጉም። አንፈልግም አይሆንም ምናምን ሊሏት አልፈልጉም። እነሱም ደግሞ የሚፈልጉት የእሷ ደስታ ነው ብለው ነው እንጂ ነገር ዝም ያሉት። እነሱም ቢሆን የሚፈልጉት ከዚህ ነገር እርቃ ራሷን ሆና የሚያውቋትን ሄርሜላ ሆና እንድትኖር ነው፣ ህይወቷን እንድትቀጥል ነው። ምክንያቱም ብዙ ነገሮችን የምታስብ ሴት ስለነበረች ሄርሜላ እንግዲህ እህቷም የምታወራው ይሃን ስለነበረ ያችን ሄርሜላ ነው ማግኘት የሚፈልጉት። ለዛ እነሱም ቢሆን አልከለከሏትም። እንግዲህ ያው የደረሰን መረጃ ሄርሜላ እንደዚህ አይነት ውሳኔዎችን እንደወሰነች እና ቤተሰቦቿንም እንዳማከረች እነሱም ደግሞ ፈቃደኛ እንደሆኑ እሺም እንዳሏት ጭምር ነው ማለት ነው። ስለዚህ ይሄ ነገር ምናልባት ለሄርሜላም ጥሩ ነው የሚሆነው። መሀል ላይ የቀረች ሴት ናት። አብርሽም መሀል ላይ ቀርቷል፣ እሷም እንደዚሁ መሀል ላይ ቀርታለች። ሩታ በዛ ጥግ አለች፣ ሄርሜላ በዚህኛው በኩል አለች። ሄርሜላ ከራሷ ስሜት ጋርና ደግሞ ከአብርሽ ጋር ዛሬ ተወኝ ነገ መጣ ከሚለው ስሜት ጋር ነው እየተጣላች ያለችው ብቻዋን። ከዛ በዛኛው በኩል ደግሞ አብርሽ ደግሞ በዚህ በኩል ከሄርሜላ በዛ በኩል ከሩታ ጋር ነው እንግዲህ እየሆነ ያለው። እሱም ከራሱ ጋር ነው እየተጣላ ያለው እና ምናልባት ይህን ነገሮች ክሊር አድርጎ የሚያሳያት ጥርት አድርጎ ያሳያት ይሆናል ብቻዋን መሆኗና እንደዚህ አይነት ውሳኔዎችን መወሰኗ ጥሩ ይመስለናል። ከውስጥም አስተያየት የሰጡን ይሄንን ነው። ውድ ቤተሰቦች እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኑኝ። ቻናሌን ደግፉልኝ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። በአዲስ ሀሳብ እስከምንገናኝ ሰላም ቆዩ።